قرآن مخلوق اللفظ المنزل مخلوق هنا آمنا من نتقبله نقرنه يا لمن شك يا لمن ترتر. السلام عليكم ورحمة الله وبركاته. عند سماجوت أحباشوش زند قرآن مخلوق هنا بزيه ملك راساتشو إنا قرالو نقر جن عند نقرال مالك يفلقون يهقل سبنا شيخ الحراري إلا تمالو نقر لاي ንግግራቸው ላይ ማለት ነው። ምክንያቱም ይሄንኛው በአደባባይ ላይ ወጥቶ ቁርአን መኽሉቅ ነው እያለ ነው። ሼኹል ሐረሪ ደግሞ በዚህ ተቃራኒ ነው። ምን ይላሉ እነሱ? በአደባባይ ላይ ወጣችሁ ቁርአን መኽሉቅ ነው አትበሉ፣ ደብቁ፣ ትምህርት ቤት ብቻ ላይ አስተምሩ ነው የሚሉት። ምክንያቱም ቁርአን መኽሉቅ ነው ከሚል አመለካከት በኋላ ጦርነት ጥያቄ እንዳይነሳባቸው ነው፣ ሌላ ነገር አይደለም። ይሄ ደግሞ በማስረጃ አብረን እናየው። الصراط المستقيم للشيخ عبد الله الحرري كتاب ነው 42 ፊት እንሂድ 42 صفحة ብዙ ነገር ስለ ከላም ካወራ በኋላ ومع هذا لا يقال القرآن مخلوق على كذي قال قرآن فطور نعيبالم على لكن نجرجين يبين قلص الدرجال في مقام التعليم تمرتبوت علي أن اللفظ المنزل هي يورد نجر ليس قائما بذات الله بالله سبحانه وتعالى ذات يقوم عيد بل هو مخلوق لله أرسون دوم يا الله سبحانه وتعالى فطورنا الله يفترونه يه قال الله سبحانه وتعالى يفترونه انجي الله سبحانه وتعالى يتناقربت አይደለም قالوا لأنه حروف يسبق بعضها بعضا ምክንያቱም እሱ ፊደላቶች ናቸው አንዱ ፊደል ከአንዱ ይቀድማል وما كان كذلك እንደዚህ የሆነ ነገር ደግሞ حادث مخلوق حادث ነው ግን የሆነ ነገር ነው የተፈጠረ ነገር ነው قطعا ምንም ጥርጣሬ በሌለ መልኩ ነገር ግን የፈለኩት እቺናት ولكن يبين ነገር ግን ይገለጻል في مقام التعليم اما ሌላ ቦታ ላይ አይጠቀስም ለምን ከተባለ እንዴ ግለጽልኝ ይገለጽልሃል ግለጽልኝ ንገረኝ ይገለጽልሃል ንገረኝ ይገለጽልሃል ለምትባለው ማለት ነው ማንንም ሰው አይነግርም አንተ ጃሂል ሆነ ምንነግርህ ሰው የለም ቁርአን መኽሉቅ ነው ቁርአን መኽሉቅ አይደለም በብትለው ጊዜ መኽሉቅ አይደለም ይልሃል አንተ ጃሂል ሆነ አይነገርም ማለት ነው እዚህ ጋር አሁን ታዲያ አሁን የማን ነው የምንይዘው? አሁን የአቡበክር ነው የምንይዘው ወይስ የታላቁ አብደላህ አልሐረሪ ነው የምንይዘው? ምክንያቱም ተላተሙ ይሄንኛው ደብቁ እያሉ ነው አታውጡ እያሉ ነው መኽሉቅ መሆኑን አታውጡ ግን ትምህርት ቦታ ብቻ ላይ አስተምሩ እያሉ ይሄንኛው ግን ደግሞ ማህበረሰቡ አምጥቶ ቁርአን መኽሉቅ ነው ብሎ ውድቅ አደረገ። ማን ነው የምንከተለው? ተላተሙ። ሌላኛው የኔ ጥያቄ የአላህ ሱብሓነሁ ወተዓላ ንግግር ያለ ድምጽ ያለ ፊደል ነው ይላሉ። ምንድነው ማስረጃችሁ? እስቲ ማስረጃ አምጡልኝ ከቁርአን ከሐዲስ። አቅላችሁን እዛ ቀቅላችሁ በልታችሁ ማለት ነው። አቅላችሁን እዛ ቀቅላችሁ ብሉ። ነገር ግን እምነት በቁርአንና በሐዲስ ነው እንጂ በአቅል አይደለም። እኔ ግን ደግሞ የአላህ ሱብሓነሁ ወተዓላ ንግግር በድምጽም በፊደልም እንደሆነ ከቁርአንም ከሐዲስም አመጣላችኋለሁ። እናንተ ግን የአላህ ሱብሓነሁ ወተዓላ ንግግር ድምጽም አይደለም ፊደልም አይደለም ትላላችሁ። ነገር ግን እስቲ ከቁርአንም ከሐዲስም ማስረጃ አምጡልኝ። ባረከላሁ ፊኩም። የአህባሾች ደረሳ በዚህ በጠየቁት ጥያቄ መልስ እንደሚሰጡኝ ከቁርአንና ከሐዲስ ማስረጃ አምጥተው ባለሙሉ ተስፋ ነኝ። ማለሽ ሳልጨርስ ደቂቃ አልቆብኝ ነው። እንግዲህ አህባሾቹ ስለ ቁርአን ያላቸው አመለካከት ይሄ ነው። ምን ይላሉ? አላሁ ተዓላ ይላሉ። شيخ الحرري እንደዚህ የሚለው الله تعالى خلق صوتا بحروف القرآن الله سبحانه وتعالى ድምጽን ፈጠረ በቁርአን ፊደላቶች فأسمع جبريل أسمى ذلك الصوت ያንን ድምጽ وجبريل تلقفه جبريل ደግሞ ያንን ድምጽ ያዘ ونزل به على سيدنا محمد صلى الله عليه وسلم ወደ ነብዩ صلى الله عليه وسلم ይዞ ወረደ بأمر الله بالله ትእዛዝ አለ فعلمه አስተማረው لأمته لأمة نبي محمد صلى الله عليه وسلم وكذلك وجد جبريل እንደዚሁ ነው ያገኘው حروف القرآن የቁርአን حروفዎች مكتوبة في اللوح المحفوظ በለውح المحفوظ ተጽፋለ فيفهم ልብ በሉ فيفهم
እንረዳለን من هذا كزيه نججر أن جبريل كل لم يسمع القرآن الذي هو كلام الله السمام يا قرآن يا الله نججر ينبرون السمان الأزلي ينبرون وإنما سمع صوت القرآن الذي خلقه الله لا حول ولا قوة إلا بالله جبريل كو يسمعو الله سبحانه وتعالى يفترون يا قرآن دمس نونج يسمعو يا الله نججر يعني يا الله نججر يسوع أزلي يهونون السمام يالنو حسباجتال إذن جبريل زي وردو يتفتر قرآن نو مخلوق يهونا قرآن نو إهنو يمن الردو يالنو كذي نججر حسباجتال فإذن بجاجين يالو قرآن جبريل زي وردو ونبي الله محمد صلى الله عليه وسلم فطور نو يتفتر نو يا الله نججر عدلم يا الله نججرن يجلس على الجي يالو سال قرط إيه فكتاباتون يالو دليل القوي يا الله نججر ድምጽና ፊደል ስላልሆነ ነው የሚሉት ይህ የአላህ ንግግር ይገልጻል እንጂ የአላህ ንግግር አይደለም ይህ ጅብሪል ነብዩላህ መሐመድ ላይ ሰለላሁ ዐለይሂ ወሰለም ይዞ የወረደው የአላህ ንግግር ሳይሆን የአላህ ንግግር ትርጉሙን የያዘ ነው ይሄ የተፈጠረ ነው እያሉ ነው እስቲ እዚህ ላይ መልስ ሰጡኑና የመሻይኾቻችንን ንግግራቸውን እየቆረጣቸው ሳይሆን እንደዚህ ፊት ለፊት እንደዚህ ከኪታባችሁ ማለት ነው እንደዚህ ወደ ላይ ወደ ታች እየሳባችሁ ማለት ነው ምንም ሳትቆርጡ اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ይሄንን ኑና ማህበረሰቡን አስረዱት